ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ታክስ ቶክ ተጀምሯል። በገቢዎች ሚኒስቴር ተዘጋጅቶ ወደ እናንተ በየሳምንቱ የሚደርሰው ታክስ ቶክ የተሰኘው ፖድካስታችንን ነው እየተከታተላችሁ የምትገኙት። ዛሬ እንግዲህ በተለየ ጉዳይ ደግሞ መተናል። የዛሬ ጉዳያችን በቅርቡ እንግዲህ ተግባራዊ ካደረግነው የኪውአር ኮድ ያለው ደረሰኝ ጋር ተያይዞ የተለያዩ ጉዳዮችን እናነሳለን። ከዚህ ጋር በተያያዘም ዛሬ ከኔ ጋር ቆይታ የሚያደርጉ እንግዶች አሉኝ። አቶ ዮሴፍ ታደሰ በብርሃንና ሰላም ማተሚያ ድርጅት የዲጂታል ትራንስፎርሜሽን ዳይሬክተር ናቸው። እንዲሁም በገቢዎች ሚኒስቴር ደግሞ አቶ ሬድዋን ከድር የታክስ መረጃና ሽያጭ መመዝገቢያ አስተዳደር ዳይሬክተር ናቸው። ከነሱ ጋር እንግዲህ ኪውአር ኮድ ደረሰኝ ያለውን በተመለከተ ከግብር ከፋዮች ጋር የተለያዩ ወቅቶች ስንገናኝ የሚነሱ ጥያቄዎች ዛሬ በተወሰነ መልኩ እንዳስሳቸዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ደግሞ አዳነው በታብሪያችሁ ቆይታ የማደርግ ይሆናል። ወደ እንግዶች እመለሳለሁ። እንኳን ደህና መጣችሁ ማለት ፈልጋለሁ። በጣም አመሰግናለሁ። እንግዲህ ጊዜያችሁን ሰጥታችሁን እዚህ ስቱዲዮ ስለተገኛችሁ ከልብ እያመሰገንኩ ወደ ዛሬ ጉዳያችን ስናመራ ዋና መነሻ ሀሳባችን የኪውአር ኮድ ደረሰኝ ህትመት ነውና ከሱ ጋር የተያያዙ ጥያቄዎችን ዛሬ ምላሽ እንሰጥበታለን ብዬ አስባለሁ። ከዛ በፊት ግን ምናልባት አቶ ሬድዋንን የሚመለከት ጥያቄ ላድርገውና ተቋማችን ስለሚጠቀማቸው የደረሰኝ ስርዓቶች ወይም የደረሰኝ አይነቶች ልንላቸው እንችላለንና እስኪ እነሱ ስንት አይነት ናቸው ከሚለውን ጀምርና ከዛ ወደ ዋናው ጉዳያችን እናመራለን። የታክስ አስተዳደሩ ባለፉት ዓመታት ገቢ ለመሰብሰብ በሚሄድባቸው መንገዶች ዋናው ከግብይት ጋር በተያያዘ ደረሰኝ ነው። እንደ ገቢ ባለስልጣን ግን የደረሰኝ አይነቶች ወደ 3 የሚጠጉ ናቸው። አሁን ባለው ሁኔታ እያንዳንዱ ታክስ ደረሰኝ ማለት ሳይሆን ስርዓቶቹ ወደ 3 አይነት ናቸው የሚለውን ለመግለጽ ነው። የመጀመሪያው ቅድም ያለው ማኑዋል ደረሰኝ የሚባለው በአሁን ሰዓት ኪውአር ኮድ ኖሮት እንዲታተም በመደረግ ላይ ያለው ደረሰኝ ነው። ይሄኛው ደረሰኝ ሞሮፍ ግብር ከፋዮች የካሽ ሬጅስተር ማሽን በማይሰራበት ጊዜ ወይ ደግሞ አሁን የተገበረን ያለ ነው የኢንቮይሲንግ ደረሰኝ ስርዓት በማይሰራበት ጊዜ እንደ አማራጭ የሚጠቀሙበት የደረሰኝ አይነት ነው። ይሄ ማኑዋል ነው። ለብዙ ጊዜ ሲጠቀምበት የነበረ የደረሰኝ አይነት ነው። ውስጡ ሁሉም የታክስ ደረሰኝ አይነቶችን የያዘ ነው ማለት ነው። ሁለተኛው የካሽ ሬጅስተር የሽያጭ መመዝገቢያ መሳሪያ ስርዓት የደረሰኝ አይነት ነው። የደረሰኝ አይነት እንደሚታወቀው ፊዚካል ማሽኖች አሉ። በዛ ማሽን በተቋሙ ፈቃድ የሚታተሙ ደረሰኞችን የሚያወጣ ደረሰኝ ነው። ሶስተኛው አሁን እየተገበረን ያለው የኢንቮይሲንግ ደረሰኝ ነው። አሁን ይህንን በትላልቅ ተቋማት እየተገበረን ያለ ነው። አሁን በቅርብ ጊዜ ደግሞ ወደ ሌሎችም ግብር ከፋዮች እየተሻገረ ያለ የደረሰኝ ስርዓት ነው። በጣም ዘመናዊ ዲጂታል ስለሆነ ማንኛውም ግብር ከፋይ የሚቀበለው ደረሰኝ ኪውአር ኮድ ልዩ መለያ ወይም ኪውአር ኮድ ያለው የደረሰኝ አይነት ነው። በጣም አስተማማኝ መረጃው የሚደረጉ ግብይቶችም ከተቋም እስከ የትኛውም አካል ቢኬድ አስተማማኝ መረጃ ያለው ሴኩሪቲውን በጣም የተጠበቀ የደረሰኝ አይነት ነው። መልካም ከልብ አመሰግናለሁ። እንግዲህ የኪውአር ኮድ ደረሰኝ መምጣት ትልቅ ዓላማ እንዳለው እንግዲህ በዚሁ አጋጣሚ መመልከት ይቻላል። መነሻችሁ ከብርሃንና ሰላም ጋር ያስተሳሰራችሁ ህትመት ሲታሰብ እንግዲህ ኪውአር ኮድ የሌለው ደረሰኝ መኖር የለበትም ወደሚል ውሳኔ ሲመጣ እንዲያው ምክንያታችሁ፣ ዓላማችሁ ወይም ደግሞ ታርጌታችሁ ምን ነበር ማለት ይቻላል? ወደ ኪውአር ኮድ የገባንበት ጉዳይ እንደሚታወቀው ሀገራችንም ላይ በዓለም ላይ ባለው ሁኔታ ማኑዋል ደረሰኞች የራሳቸው ችግር አላቸው። የመጀመሪያው ሐሰተኛ ሆኖ ለመታተም ተጋላጭ ናቸው። ድጋሚ የመታተም እድል አላቸው። እንደምታውቀው ወደ ብርሃንና ሰላም ኪውአር ኮድ ኖሮት ከመግባታችን በፊት ብዙ ደረሰኞች ማንኛውም የማተም ፈቃድ ባለው ማተሚያ ሲታተሙ የነበሩ ነው። እነዚህ ደረሰኞች ደግሞ ምስጢራዊ ኮድ ወይም ልዩ መለያ ባለመኖሩ በየቦታው ስለሚታተሙ አንዳንድ ሐሰተኛ ደረሰኝ በሐሰተኛ ደረሰኝ መክበር የሚፈልጉ ወይ ደግሞ የታክስ ማጭበርበር በሚፈጽሙ ግለሰቦች በድጋሚ ታተመው የመሰራጨት እድሉ ነበረ። በአብዛኛው ደግሞ ሐሰተኛ ደረሰኞች ተመሳስለው የሚታተሙበት ሁኔታ ነበር። እሱ ብቻ አይደለም፣ በታክስ አከፋፈሉም ላይ ማኑዋል ደረሰኝ የግብር መደበቂያ መንገድ ነው የነበረው። ይህ ማለት ማለት ነው ሐሰተኛ ደረሰኝ ተጠቃሚዎች
ገቢያቸውን ሲያሳውቁ ሐሰተኛ ደረሰኝን በመጠቀም ወይ ደግሞ ድጋሚ ደረሰኝ ባተሙ አካላት የግዥ ደረሰኞችን በመቀበል ወጪያቸውን እያጋነኑ ግብር የሚቀንሱበትም ወይ የሚደበቁበት ሁኔታ ነበረ። ዋናው ዓላማው እነዚህ ነገሮች ለመከላከል ነው። የታክስ ወራን ለመከላከል የተፈጠረ ነው። አስፈላጊነቱ በጣም በጣም ወሳኝ ነው። አሁን ባለው ሁኔታ እንደምታየው ማኑዋል ደረሰኝ በድጋሚ መታተም ሐሰተኛ ደረሰኞች ስርጭት ኦልሞስት ወደዚህ ስራ ከገባን በኋላ ቆሟል ማለት ይቻላል። አንዳንድ ሙከራዎች እንኳን ቢኖሩም ከብርሃንና ሰላምና በሌሎች ግብር ከፋዩ በእጁ በሚይዛቸው መሳሪያዎች በቀላሉ ስክሪን አድርገን ደረሰኝ እውነተኛ ነው ሐሰተኛ ነው የሚለው መለየት ስለቻለን ሐሰተኛ ደረሰኝ ህትመት ደብል ደረሰኝ ህትመት ድጋሚ የሚታተምበት ሁኔታ በአሁኑ ሰዓት አለ ለማለት አስቸጋሪ ነውና አስፈላጊነቱ በጣም ለታክስ ስርዓቱ በጣም ወሳኝ ነው። መልካም እንግዲህ የባለ QR ኮድ ደረሰኝ እርስዎም እንደገለጹት ዓላማው በጣም ትልቅ ነው። እንደ ሀገርም በግብር ከፋዮችም ዘንድ እንግዲህ በተለይ ታማኝ ግብር ከፋዮችን ከመጠበቅና እንደዚሁም ደግሞ አጭበርባሪዎችን ከመከላከል አንጻር ትልቅ ዋጋ እንዳለው ለመረዳት ሞክረናል። ይህንን ተግባራዊ ስታደርጉ እንግዲህ ከብርሃንና ሰላም ጋር ይህንን ህትመት ውል ከተፈራረማችሁ በኋላ በግብር ከፋዮች በጣም ሲነሳ የነበረው አንዱ ችግር የነበረው ህትመቱ በምንፈልገው ልክ እየታተመልን አይደለም፣ እንዲሁም ደግሞ በጠየቅነው ጊዜ እየደረሰልን አይደለም የሚል ጥያቄ ነበርና ይህንን ጥያቄ እንግዲህ እንዴት ታዩታላችሁ? ሁለታችሁም ሀሳብ እንድትሰጡበት ፈልጋለሁ። እስቲ ከመነሻውን ጀምር። እሺ፣ ያው እንደምታወቀው ወደ QR ኮድ ደረሰኝ ህትመት ሲገባ እንደ ሀገር ነው የተገባው። እንደ ሀገር ስለተገባ ብዙ እነዚህ ቻሌንጆች እንደሚኖሩ ያው ብዙ እንትኖች መሀል ላይ መስተጓጎሎች አንዳንድ መዘግየቶች ሊፈጠሩ እንደሚችሉ ያው ይገመት ነበር መጀመሪያ። ምክንያቱም ሀገሪቱ ውስጥ ያለው የግብር ከፋይ ብዛት እስከታች እስከ ወረዳ ድረስ ያለውን ስናየው በጣም እስከ 3 ሚሊዮን የግብር ከፋይ ያለበት ሁኔታ ነው ያለው። የሂሳብ መዝገብ እንኳን የሚይዙትን ደረሰኝ የሚመለከታቸውን እንኳን ብናስብ ያው በብዙ መቶ ሺዎች ነው ያለው። እነዚህን ግብር ከፋዮች በአንድ ማተሚያ ቤት ወደ አዲስ ሲስተም ሲገባ ያው ከንትን ጋር ስርዓቱን ከመቀበልም ቶሎ ካለመጠየቅም ማተሚያ ቤቱም አንድ ከመሆኑ አንጻር አስፈጻሚው አካል ፈጥኖ ግብር ከፋዮችን ደረሰኝ እንዲያሳትሙ ከማድረግ አንጻር አንዳንድ መስተጓጎሎች ሊገጥሙ እንደሚችሉ ይገመት የነበረ ነው። መጀመሪያም ይታስቦ ነው ወደ ስርዓቱ የተገባው። ግን ወደ ስራው ስንገባ ደግሞ የገጠመን ምንድነው? የመጀመሪያው እንደምታውቀው የQR ኮድ ደረሰኝ ህትመት የተጀመረው ታህሳስ 2017 አካባቢ ነው። ስለዚህ ወደ ሁለተኛ ዓመት ነው የተሻገረ ያለው። አሁን ጥሪው ሲደረግ ክልል አካባቢ ያሉ ግብር ከፋዮችም የፌዴራል ግብር ከፋዮችም የደረሰኝ ህትመቱን እንዲጠይቁ ይጠበቃል። ግን የተከሰተው ምንድነው? ፌዴራል አካባቢ ያለው ቶሎ ቅስቀሳ ያደረጉ ቅርንጫፎች ወይም ተቋማት ያሉ ግብር ከፋዮች ቶሎ የመጠየቅ በጊዜውም ቶሎ የመስተናገድ ለግብር ከፋዮች ደግሞ ቶሎ ጥሪ ያላደረጉ ሲኖሩ ወይ ደግሞ ግብር ከፋዩን በተለያየ ምክንያት ህትመቱን ሳይጠይቅ የቆየባቸው አካባቢዎች ወይ ተቋማት አካባቢ ያለው ደግሞ ዘግይቶ በመጨረሻ ጊዜ ተቋሙ ካሁን በኋላ ማንኛውም ማኑዋል ደረሰኝ QR ኮድ ከሌለው ጥቅም ላይ አይውልም ያለበት ያስቀመጠው ጊዜ መጠናቀቂያ አካባቢ አብዛኛው ያልጠየቀ ግብር ከፋይ ጥያቄ በማቅረቡ ሁሉም በአንድ ሲመጣ መጨናነቅ በመከሰቱ አንደኛ ማተሚያ ቤቱን ባለው አቅም ያው በኦርደር ነው የሚያተመውና በዛን ጊዜ መዘግየቶች አጋጥመውናልና ሌሎች ቴክኒካል ችግሮችም አያጋጥሙም ማለት አይቻልም። ምክንያቱም ብዙ ነገሮችን ያ የፈጠረው ነው መዘግየቱ የለም ማለት አንችልም። ልክ ነው። ምናልባት እኔም በደንብ የማስታውሰው ነገር የደረሰኝ ህትመቱ QR ኮድ ያለው ደረሰኝ ከዚህ ቀን በኋላ ወደ አገልግሎት ይገባል፣ እንዲሁም የቀደመው የደረሰኝ አጠቃቀም ስርዓት ሙሉ በሙሉ እንዲቆም ይደረጋል ተብሎ እኛ ጋም ስቱዲዮ እንግዲህ ማስታወቂያዎችን እየሰራ እንለቅ ነበርና ከዚህ በኋላ ያለ QR ኮድ ደረሰኝ ማንም ግብር ከፋይ ደረሰኝ እንዳይቆርጥ የሚለው የመጨረሻ ውሳኔ መልእክት ሲተላለፍ ተመልክተናል። በጣም በርካታ ግብር ከፋዮች ለማሳተም ጥያቄ እንዳቀረቡ እንዲሁም ከታሰበው በላይ እንደነበር ከእጥፍም በላይ እንደነበር ለመረዳት ሞክረናል። እሱን ማስተዋል ችለናል። ከዚህ ጋር በተያያዘ ግን እንደው ሌላ ተያያዥ የነበረ ጥያቄ ስለነበር አሁን ያለበትን ሁኔታ ለማወቅ አቶ ዮሴፍ የህትመት አቅም ችግር እንደነበር ሲነሳም ሰምተናል። ምናልባት ይሄ ነገር ልክ ነው ወይ?
ግብር ከፋዮች ይህንን ነገር ያነሳሉ በቅሬታ መልክና የምርም የአቅም ችግር ነበረባችሁ? አሁንስ ምን ላይ ነው ያላችሁት የሚለውን እንመልከት። ያው ከመነሻው ስንጀምር ማለት ነው። ከመነሻው ስንጀምር መጀመሪያ ኤስቲሜት ተደርጎ የነበረው የግብር ከፋይ መጠን እና በኋላ አክቹዋሊ የመጣው የግብር ከፋይ መጠን በ3 እጥፍ ልዩነት ነበረ እና እኛ ከማሽንም አንጻር ከሰው ኃይልም ከፕሮዳክሽን ካፓሲቲም አንጻር ፕላን ስናደርግ ፕላን ያደረግነው በመጀመሪያው ቁጥር ነበር እና በኋላ ላይ ያ ሲግኒፊካንት የሆነ ለውጥ ሲመጣ በተቻለ መጠን በአፋጣኝ ሌላ ማሽን መጥቶ አቅማችንን አሳድገን የምንሄድበት አማራጭ ላይ ያየነው። ግን ያ እስኪሆን ድረስ መንገራገጩ ነበረ እና የመዘግየቶች ነበሩ፣ ግልጽ ነው። በዛ በመዘግየትም መካከል ደግሞ ሌሎች ቴክኒካል ኢሹዎችም ነበሩ እና ያው አዲስ ፕሮጀክት ጀምረ ወደ ስራ ስትገባ መቼስ የሚያጋጥሙ ነገሮች ናቸው እና እነዚህን ነገሮች ተረባርበን በገቢዎች በኩልም ብርሃንና ሰላም አንድ ላይ በመሆን ኢቭን ስታፍ አዋጥቶ አንድ ላይ ስራዎችን በመስራት ብዙ ነገሮችን አሳልፈን አሁን ያለንበት ደርሰናል። ስለዚህ ግብር ከፋዮች አሁን እንዲያውቁት የሚፈለገው ነገር አሁን የህትመት ደረጃችሁ እንዴት ነው የሚገለጸው? ችግሩ ተፈቷል፣ ተስማምተናል። አንድ ግብር ከፋይ ጥያቄ ቢጠይቅ የህትመት ጥያቄ በምን ያህል ጊዜ ይደርስለታል? እስቲ እሱንም ግልጽ እናድርገው፣ ምናልባት ለእነሱም ለዝግጅትም ስለሚረዳቸው። ስለዚህ ይሄ ችግር ተፈቷል ከተባለ አንድ የደረሰኝ ህትመት ጥያቄ በምን ያህል ጊዜ ሊደርስ ይችላል? አሁን የማተም አቅማችን አንድ ደረሰኝ ታዞ ኦርደር ተደርጎ እስኪ ዴሊቨር መደረግ እስኪችል ድረስ ከ7 እስከ 10 ቀን የሚወስድበት ደረጃ ደርሷል እና ያ በፊት በወራት ነበር የነበረው። አሁን ግን የህትመት ሪኳየርመንት አሁን መታወቅ ያለበት አንድ ጊዜ ወደ አዲሱ ደረሰኝ ስንገባ ሁሉም ግብር ከፋይ ነው አዲስ ደረሰኝ ማሳተም ያለበት። አሁን ግን ያን ፕሮሰስ ከጨረስን በኋላ ግን ኦን ዲማንድ ነው፣ ልክ ሲያልቅበት ነው ደረሰኝ ያዘው። ስለዚህ ትዕዛዞችም ኦርደሮችም እየቀነሱ እየመጡ ስለሆነ በቂ አቅም የተደረጃበት። መልካም። ስለዚህ ግብር ከፋዮቻችን ጥያቄ የማቅረብ ሂደቱ የኪዋር ኮድ ያለው ደረሰኝ ቀጣይነት ያለው ነው። ከዚህ በፊት የነበሩት ችግሮች ወደፊት ባይመጡም ምናልባት ግን ለጥንቃቄ ያክል አሁን ላይ ደረሰኝ ሲጠይቁ ምን አይነት ጥንቃቄዎች ማድረግ አለባቸው ወይም በምን አይነት መልኩ እንዲሆን ይመክራሉ? እንደ ብርሃንና ሰላም ማለት ነው። እስካሁን ባለን ኤክስፒሪየንስ ደንበኞች አንድ ትልቅ ችግር ከደንበኞች ሳይድ የታየው ምንድን ነው? እስከ መጨረሻዋ ሰዓት ጠብቆ ማዘዝ፣ የመጨረሻዋ ፔጅ የመጨረሻዋ ቅጠል ስትቀር ማዘዝ አለ በብዛት እሱ ያለው እና የምናገኘውን ገቢ ሌጋላይዝ የምናደርግበት ዶኪመንት እስከሆነ ድረስ ልክ እንደ ገቢያችን ትኩረት ሰጥተን 2-3 ደረሰኝ ሲቀር እንደ ፍጥነቱ ማለት ነው። ደረሰኝ አጠቃቀም ፍጥነታችን እያየን ለ10 ቀን ለ15 ቀን የሚበቃ ሲቀረን አስቀድመን የምናዝበት አሰራር እንደ ባህል ቢወሰድ በጣም ጥሩ ይመስለኛል። ምክንያቱም ብዙ ደንበኞች በመጨረሻው ሰዓት አዘው ገንዘባቸውን ለመቀበል ሲቸገሩ እና በጣም ሲያዝኑ ሲንገላቱ ያየንበት ሁኔታ በብዛት ስላለ ያው ይህንን እንደ ማሳሰቢያ አድርጎም ለማሳብ እንግዲህ ይህም የመጀመሪያው ችግር መነሻ የነበረው እሱ ስለሆነ ምክንያቱም ሰዎች በወቅቱ መጠየቅ በነበረባቸው ጊዜ አልጠየቁም። ከዛ በኋላ እገዳው ጠንከር እያለ ሲመጣ በርካቶች ወደ ህትመት ጥያቄ መጥተዋል እና እሱም አዲስ ጉዳይም ከመሆኑ ጋር የተያዙ በርካታ ችግሮች ተደማምረውበት እነዚህ ችግሮች ተነስተዋል። ስለዚህ ቅድመ ጥንቃቄ አድርጋችሁ አሁንም መቀጠል እንዳለባቸው ግብር ከፋዮች ቀደም ብለው የህትመት ጥያቄ ማቅረብ እንዳለባቸው የተነሳው ነገር በጣም መሰረታዊ ነው። ምክንያቱም ከሚመጣ የአስቸኳይ ወይም ደግሞ የጥድፊያ ስራ ቀድሞ መከላከል ስለሚቻል አቶ ሬድዋን ጋር ልምጣና ሌላው ይነሳ የነበረው አሁን ይሄ ችግር ተፈቷል ወይስ እንደቀጠለ ነው የሚለውንም ጭምር እንድንመለከት ስለፈለኩ ነው። ከቲኦቲ ወደ ቫት ወይም ደግሞ ከተርኖቨር ታክስ ወደ ቪኤቲ ይሄዳሉና ወይም ወደ ቫት ይሄዳሉ። እነዚህ ግብር ከፋዮች የደረሰኝ ህትመታቸው ይሄ ስርዓት ሲመጣ ወይም ደግሞ ማሻሻያው ሲደረግ ኦልሬዲ
የቲኦቲ ደረሰኝ ያዘዙ ነበሩና ከዚህ ወደዚህ ሽፍት የማድረጉ ስራ በጣም እንዳጉላላቸው ግብር ከፋዮቹን እሱ በጣም ፈተና እንደሆነባቸውና ምንድነው ማድረግ ያለብን የሚሉ ጥያቄዎች እነሱ ነበርና እሱ ችግር አለ ማለት ይቻላል አሁን ወይስ ተቀርፏል ልንል እንችላለን? ያው ከተርኖቨር ታክስ ወደ ተጨማሪ እሴት ታክስ ግብር ከፋዮቻችን የተሻገሩት አዲሱ አዋጅ 1395 2017 ከወጣ በኋላ ነው። ምክንያቱም አዲሱ አዋጅ ተርኖቨር ታክስን ስለሻረው ግብር ከፋዮቻችን ተርኖቨር ላይ የነበሩት ሁለት ካቴጎሪ ነው የሚያልፉት። ምንድነው? አንደኞቹ በተጨማሪ ታክስ መመዝገብ ያለባቸው ይመዘገባሉ። ደረጃ ላይ የሚያርፉት ደግሞ ደረጃ ላይ ናቸው እና እነዛ ወደ ከተርኖቨር ታክስ ወደ ተጨማሪ ታክስ ሲሻገሩ ችግሩ የነበረው በጊዜው ነው። የዛን ጊዜ አዋጁ ሲወጣ ብዙ ግብር ከፋዮቻችን ተርኖቨር ታክስ የነበሩ ግብር ከፋዮቻችን የተርኖቨር ታክስ ደረሰኝ አዘው ነበረ። አሁን ደግሞ የተጨማሪ ታክስ ደረሰኝ መቀየር አለባቸው። በጊዜው ከተርኖቨር ታክስ ወደ ተጨማሪ ታክስ ደረሰኝ ህትመት ሲቀየር ማተም የተታዘው ማስቆሙ ላይ የሲስተም ማስተካከያ ማድረጉም ላይ ግብር ከፋዮቻችን ሲመጡ ካሁን በኋላ ማዘዝ ያለበት የተጨማሪ ታክስ ነው የሚለውም ሽግግሩ ላይ የተፈጠሩ ችግሮች ነበሩ። አሁን ግን ያ ጊዜ አልፎ አሁን ያለንበት 2019 መግቢያ ላይ ስለሆነ ሁሉም ግብር ከፋዮች ተርኖቨር ታክስ የሚባል ስለሌለ ሁሉም ካሁን በኋላ የሚመዘገበው የተጨማሪ ታክስ ስለሆነ ያ ችግር በአሁኑ ሰዓት ሊከሰት አይችልም ማለት ነው። የለም ምክንያቱም ተርኖቨር ታክስ የሚባል ግብር ከፋይ ስለሌለን ደረሰኝ የሚያሳትፈው የተጨማሪ ታክስ ስለሆነ ችግሩ ካሁን በኋላ አይኖርም ነው። በጊዜው በነበረ ሁኔታ ግን ያ ችግር ነበረ። በጣም ክሪቲካል ነው ብለው የጠየቁት እናንተ በደንብ ግልጽ እንድታደርጉት የፈለኩት በተለይም ደግሞ አቶ ዮሴፍ ከደረሰኝ ህትመት ጋር በተያያዘ ህትመት ጥያቄ ያቀርባሉ። ከዛም የጠየቁትን ያክል መጠን የሚያስፈልገውን ክፍያ እንዲከፍሉ ይደረጋል። ከዛ በኋላ ደረሰኛቸው መውሰድ ይኖርባቸዋል ማለት ነው። ግን ጥያቄው ሁለተኛ ክፍያ እየተጠየቅን ነው የሚል ነገር ከግብር ከፋዮች በኩል ተነስቷል። ምንድነው ሁለተኛ ክፍያ እየተጠየቁ ነው የምር ወይስ እዚህ ጋር ግልጽ ያልሆነው ነገር ምንድነው? እሺ ይሄ ሁለት ጊዜ ክፍያ ማለት አክቹአሊ ለአንድ ስራ ሁለት ጊዜ እያስከፈልን ሳይሆን ምን አይነት ሁኔታ ይፈጠራል መሰለህ? ክፍያ መከፈል ያለበት በደረሰኝ አሳታሚው ድርጅት አካውንት መሆን ሲኖርበት በግለሰብ አካውንት ባለማወቅ የሚከፍሉበትና የሚያስተላልፉበት ሁኔታ ይኖራል። አንደኛው ምክንያት እሱ ነው። ሁለተኛው የስህተት ክፍያ ነው ማለት ለምሳሌ 5 ደረሰኝ አዞ የ10 ደረሰኝ የመክፈል ጉዳይ አንድ ባንክ ጋር ከፍሎ ንግድ ባንክ ጋር እንደገና ሌላ መክፈል፣ እንደዚህ አይነት ደግሞ በደንበኛው የሚፈጠሩ ስህተቶች ናቸው። ዋናው ግን መጀመሪያ እንደገለጽኩት ዋናው ምክንያት ይሄ በድርጅቱ አካውንት ወይም በድርጅቱ ባለቤት አካውንት መከፈል ሲኖርበት በሌላ በሶስተኛ ወገን ሲከፈል ነው ይሄ ችግር የሚፈጠረው። ከዛ በኋላ ምንድነው የሚያደርጉት? በድርጅቱ አካውንት ይከፍሉና የራሳቸው ግን በሌላ አካውንት የከፈሉት ግን ተመላሽ እያደረግን የምንገኝበት ሁኔታ ነው ያለው እና ድጋሚ ክፍያ ሳይሆን መታወቅ ያለበት እዚህ ጋር በግብር ከፋዮች ስህተት ባለማወቅ በአሳታሚ ድርጅት ወይም አሳታሚ ባለቤት አካውንት መከፈል ያለበት ወይም ትራንስፈር መደረግ ያለበት አማውንት በሌላ በሶስተኛ ወገን ሰው አካውንት ትራንስፈር ሲደረግ የተከሰተ ሚስ አንደርስታንዲንግ ነው ማለት ነው። ግን ግልጽ ለማድረግ ለምሳሌ ካምፓኒ ከሆነ መከፈል ያለበት በካምፓኒ ስም ነው እንጂ በስራ አስኪያጁ ስም ወደ ብርሃንና ሰላም መግባት የለበትም። ትክክል። በስራ አስፈጻሚ በጉዳይ አስፈጻሚዎች በራሳቸው ዝም ብሎ በስልክ ትራንስፈር ያደርጋሉ። ምክንያቱም ደረሰኝ የሚታተመው በካምፓኒ ስም ስለሆነ እናንተ ነው ደረሰኛው ከደረሰኛው ስም ጋር ማች ማድረግ አለበት። ስለዚህ እዚህ ላይ በድርጅቱ ስም ተጠይቋል የደረሰኝ ህትመት ክፍያውን በተመሳሳይ በድርጅቱ ስም ካልተከፈለ እንዳልተከፈለ ይቆጠራል የሚል ስሜት አለው ይመስለኛል አይደል? ስለዚህ ምንድነው በሌላ ስም የተከፈለው እንዴት ነው የሚደረገው? ስለዚህ ምን ማድረግ አለባቸው? ከዛ በኋላ እንደዚህ አይነት ነገሮችን ያደረጉ ሰዎች የማስተካከል ስራ ነው የሚሰራው ማለት ነው እንጂ ሰዎቹ ብራቸው ይበላል ማለት አይደለም። ሪፈንድ ይደረግላቸዋል በማተሚያ ቤቱ ግን እንደ አዲስ ግን በካምፓኒ ደረሰኝ መካም ካምፓኒው ካምፓኒ በደረሰኝ ህትመት ከወጣ ሂሳብ ሲሰራም ብርሃንና ሰላም የዛ አካውንት ስቴትመንት ለመታየት ያለበት የካምፓኒ ስም ስለሆነ
በነገራችን ላይ ሁለት አማራጭ አለ። አብዛኞቹ ከስተመሮች ምንድነው የሚያደርጉት? የሚቀጥለውን ሳሳትም እጠቀምበታለሁ ሪቴን ይደረግልኝ ይላሉ። እሱም ፖሲብል ነው። አይ ይመለስልኝ እንዲመለስልኝ እፈልጋለሁ የሚሉትም እነሱ ደግሞ እኛ ጋር እየመጡ የሚመለስበት አሰራር ያለ መሆኑን ለመግለጽ ወጥቷል። መልካም። እዚሁ ላይ ሌላም ጥያቄ እንግዲህ ከክፍያ ጋር የተያያዘ የተነሳው አለ። ቀደም ብላችሁ እንዳነሳችሁት እንግዲህ ደረሰኝ ህትመት ጥያቄ ይቀርባል በድርጅት ስም። ስለዚህ በድርጅት ስም መከፈል አለበት። በሌሎች አካላት የተከፈለ ክፍያ ከሆነ እንዳልተከፈለ ተቆጥሮ በድርጅቱ እስኪከፈል ይጠበቃል፣ ደረሰኝን ለመውሰድ ማለት ነው። ስለዚህ ያኛው ክፍያ እናንተ ባላችሁት መንገድ ማኔጅ ይደረጋል። ከዚህ ጋር ተያይዞ ግን በስህተት የተከፈለ ክፍያስ፣ ለምሳሌ የቁጥር ስህተት ሊኖር ይችላል። የመጠን ስህተት፣ የብሩ መጠን መከፈል ያለበት መጠን ከፍ ብሎ ወይም ዝቅ ብሎ ቢከፈል እንደዚህ አይነት ነገሮች ሳያጋጥሙም ወይ? የተነሳልኝ ጥያቄ አለ። ምንድን ነው የምታደርጉት? ያጋጥማል። እንዲሁም አንድ ጊዜ 4500 ከፍላለሁ ብሎ 45,000 ብር ከፍሎ የመጣ ደንበኛ አጋጥሞናል። ምንድን ነው የምናደርገው? ሲስተማችን ላይ ምን ያህል ታተመ በዛ ቲን ነበር የሚለውን ነገር ቼክ እናደርግና የታተመውን ያህል ቆርጠን የቀረውን ተመላሽ የምናደርግበት አሰራር ነው ያለው። ከዚህ ጋር ተያይዞ ግን አሁን ችግር ሊሆን የሚችለው ብዬ የማስበው ነገር ከዚህ በፊት እንግዲህ በጀት ዓመት ሲዘጋ ሂሳብ ይዘጋል። ሂሳብ ሲዘጋ ለባለፈው ዓመት ወይም ደግሞ ለ2018 የተቀበልነው ገንዘብ ሁሉ ተወራርዶ ታክስ ተከፍሎበት ወደሚቀጥለው ዓመት የሚካሄድበት አካሄድ ነው ያለውና ያ ስለሆነ አሁን ያልተከፈለ ያለባቸው ወይም ደግሞ በስተት ያስገቡ እንዲሁ በተቻለ ፍጥነት ቶሎ መጥተው ይህንን ነገር ማወራረድ ቢችሉ እኛን ከችግር ያወጡናል ማለት ነው። ሌላው ከደረሰኝ ህትመት ጋር እንግዲህ ስናነሳ የሲስተም ጉዳይ የሚነሳበት አጋጣሚ አለ። ግብር ከፋዮች ብርሃንና ሰላም ከደረሱ በኋላ ግብር ከፋዮች የህትመት ጥያቄ አቅርበዋል። ጥያቄያቸው ወደ ብርሃንና ሰላም እንደላኩ ነው እነሱ የሚያውቁት። ነገር ግን ብርሃንና ሰላም ሲሄዱ አልተላከም፣ ጥያቄያቸው አልቀረበም የሚል ጥያቄ ይመጣል። ምንድን ነው እሱ? እንዴት ነው ይሄ የጥያቄ አቀራረብ ስርዓቱ ምንድን ነው የሚመስለው? ከየት ወደ የት ነው የሚሄደው? ለምንስ ነው እዛ ሄደው እንዳልተላከ የሚነገራቸው? በመሀል ሚስ የተደረገው ነገር ምን ሊሆን ይችላል? እንደ ገቢዎች ሚኒስቴር ያው ቅድም እንደገለጽኩልህ የህትመት ጥያቄው ብዛትና የማተሚያቱ መስተንግዶ የሲስተም ኢሹዎች ያው መጨናነቆች ነበሩ። ግን በሂደት የተፈታ ሲኬድ መጀመሪያ አካባቢ ከየብራንቹ ከየቅርንጫፍ ቤቱ የሚመጣው መረጃ ወይ ከክልሎች የሚመጣው የህትመት ፈቃድ መረጃ እዚህ መረጃውን የኛ መረጃ ቴክኖሎጂ መረጃውን እስኪያደራጅ ከ3 ቀናት እስከ 4 ቀናት 5 ቀናት የሚፈጅበት ሁኔታ ነበር። በሂደት ግን ያ ችግር ምንድነው? በዛ ለምሳሌ የኛ መረጃ ቴክኖሎጂ 2 ቀን 3 ቀን መረጃ አደራጅቶ ወደ ብርሃንና ሰላም የሚልክ ከሆነ ግብር ከፋዩ በአስቸኳይ ደረሰኝ የሚፈልገው ከሆነ እኛ ገቢዎች ሚኒስቴር መረጃውን እስከሚያስተላልፍ ግብር ከፋዩ ቀድሞ ብርሃንና ሰላም ይደርስ ይችላል። ያን ለማስተካከል ክፍተቱ ታይቶ ምንድነው የተደረገው? ዛሬ የተጠየቀ የህትመት ፈቃድ ከየትኛው ከክልል የሚጠየቅ ከገቢዎች ሚኒስቴር ቅርንጫፎች ይጠየቅ በማግስቱ ወደ ብርሃንና ሰላም እንዲደርስ የተደረገ ያለው እና ችግሩ ነበረ፣ ተፈቷል። አሁን ጋር የምትፈጠረው ገቢዎች ሚኒስቴር መረጃውን አደራጅቶ እስከሚልክ ብርሃንና ሰላም ግብር ከፋዩ ቀድሞ ብርሃንና ሰላም የመሄድ ሁኔታዎች ነበሩ። አሁን ግን ወደ 1 ቀን ወርዷል ማለት ነው። እዚህ ላይ አያይዛችሁ እንድታነሱት የፈለግኩት ምናልባት ግብር ከፋዮች የሚያስፈልጋቸው የደረሰኝ አይነት ምንድን ነው? በጣም በአስቸኳይ ማሳተም ያለባቸው ለምሳሌ የቀረበልኝ ጥያቄ አለ። በጣም ከብርሃንና ሰላም በኩል ማሳተም ያለባቸውን የደረሰኝ አይነት ያለማወቅ ችግር ግብር ከፋዮች ላይ ይታያል። በተለይ በኦዲት ጊዜ ወይም የሆነ ወቅት ያንን ደረሰኝ ማምጣት እንዳለባቸው ይጠየቁና ከዛ ያችን ለማድረስ በፍጥነት መጥተው የህትመት ጥያቄ ማቅረብ በአስቸኳይ የህትመት እንዲታተምልን የሚል ነገር ይቀርባልና ምንድነው እሱ ጋር ያለው ነገር? ብርሃንና ሰላም ላይ ነው የሰማሁትና እናንተ ጋር ያለው ነገር ሬድዋን የሚጨምርበት ነገር ካለ አያይዛችሁ አንስት። ከዚህ ጋር በተያያዘ አሁን ለምሳሌ ወደ 31 አይነት የተለያዩ ደረሰኝ 21 አይነት ይቅርታ የተለያዩ ደረሰኞች አሉ። እነዚህ ደረሰኞች የተለያዩ ግብር ከፋዮች የተለያየ ስራ ላይ የተሰማሩ ግብር ከፋዮች የሚጠቀሙባቸው አሉ፣ ማይጠቀሙባቸው አሉ ማለት ነው። አሁን
እንውሰድና ካሽ ሴልስ ኢንቮይስ ባት ማዘዝ ኖሮበት ካሽ ሴልስ ኢንቮይስ ኤግዘምት ሊያዝ የሚችልበት ሁኔታ ከግብር ከፋዩ ይሁን ከታክስ ሴንተሩ ይሁን አይታወቅም። እነዚህ አይነት ፕሮብሌሞች ነበሩ። አሁን በደንብ ተስተካክለው ተጨማሪ ስፔሻል የሆኑ ማለት ለተወሰኑ ሴክተሮች ለምሳሌ ለሕክምና፣ ለማይክሮ ፋይናንስ፣ ለኢንሹራንስ የተለየ አይነት ፎርማት ተዘጋጅቶ እነሱ ፎርማት ተሰጥቷቸው ያንን ፎርማት መጠቀም አለመጠቀም እንደሚገባቸው አለማወቅ ራሱ አንድ ችግር የነበረ ግን አሁን ደረጃ በደረጃ ያው አዲስ ነገር ውስጥ ስትገባ የሚጠበቁ ነገሮች ቢሆኑም ደረጃ በደረጃ ተስተካክለው አሁን ስፔሻሎቹን በስፔሻል ለብቻው መደበኛውን በመደበኛው ለብቻው የሚስተናገዱበት ሁኔታ ተዘርግቷል። አንድ እሱ ነው። ሁለተኛ እንዲያው አንድ ከዚህ ጋር አብሮ መታወቅ ያለበት ግብር ከፋዩ እንደ ግብር ከፋይ ይህንን ፖድካስት የመረጃ ማስተላለፊያ ስለሆነ ለማስተላለፍ እንጠቀምበትና እንደ መረጃ በጣም ልገልጸው የምፈልገው ነገር ደንበኞች ከታክስ ሴንተር ዛሬ ቅድም አቶ ሬድዋን እንዳሉ ማለት ነው ዛሬ ይመዘገቡና ዛሬውን ይመጣሉ። ቀጥታ አንዳንድ ጊዜ ደብዳቤ የሚይዘው የሚመጡበት ሁኔታ አለ እና እሱ አንድ ነገር ክሊር ለማድረግ አሁን ያለው ሲስተም ወይም አሰራር ከየታክስ ሴንተሩ ክልልም ፌዴራልም ያሉ ታክስ ሴንተሮች ባላቸው ሲስተም መረጃውን ኦርደር ያደርጉና ኦርደር ከተደረገ በኋላ እዚህ ነው የሚመጣው። ወደኛ እዚህ መጥቶ እዚህ ቅድም በአይቲ በኩል ዳታ መደራጀት ያለው የሚጨመር ዳታ አለ፣ የሚቀነስ ዳታ አለ። ሞስት ኢምፖርታንትሊ ደግሞ ኪውአር ኮዱ እዚህ ነው የሚሰራው። ለሴኪሪቲ ሲባል እዚሁ በሚኒስቴር መስሪያ ቤቱ ሄድ ኦፊስ ነው የሚሰራው እና ያ ተሰርቶ ነው ወደኛ የሚመጣው። ያቺ በፊት ጋፕ ነበረው፣ አሁን እንዳለው ጋፑ ቀንሷል። ግን ያቺ ጋፕ እኛ ዳታው እኛ ጋር ካልመጣ በስተቀር ልናትነው አንችልም። አሁን ካልተሰጠኝ የሚል ከስተመር በብዛት አለ እና ያው ግብር ከፋዩ እንዲያውቅ የተፈለገው ነገር ዳታው እኛ ጋር እስካልመጣ ድረስ እንተባበሩሉ ለማለት አንችልም። ባለን ውል መሰረት ከሚኒስቴር መስሪያ ቤቱ ጋር ዳታውን እኛ ጋር ተልኮ ተቀብለን በሲኩዌንሱ መሰረት ማተም ነው እንጂ ምንም ነገር መቀየር መጨመር አንችልም። አንዳንዱ ይመጣና አይ ታዟል ከመታተሙ በፊት እዚች ጋር እቺን አስተካክሉ አንችልም፣ እንጠይቅበታለን። ይሄ በውላችን ላይ ሁሉ የተቀመጠ ነገር ነው። ዳታውን የማስተካከል ማንዴት የሚኖረው ገቢዎችና ገቢዎች ብቻ ነው። እኛ ጀስት አታሚዎች ነን እና ያንን ነገር ሪሌ ለማድረግ ነው። ያው አቶ ዮሴፍ የገለጸው የነበረው ሁኔታ ነው። ቀደም እንዳልኩ ከ3 እስከ 5 ቀናት ኪውአር ኮድ እስኪሰጠው ማስተካከያ እስከሚደረግ ያው ይፈጅ የነበረውን ነው የገለጸልህ። አሁን ወደ አንድ ቀን መውረዱ ብቻ ሳይሆን ቅድም አቶ ዮሴፍ የገለጻቸው ለምሳሌ አንዳንድ ስፔሻል ወይ ልዩ ሴክተር የሚባለው አለው። ፋርማሲ ከሆስፒታል ጋር የተያያዘ ኤክሳይዝ የሚመለከታቸው አምራቾች ለአስቸኳይ ግብይት የሚፈልጉ ደረሰኞች አቶ ዮሴፍ እንዳለው ኤክሴል ላይ ፎርማት ተቀርጾ እያንዳንዱ ቅርንጫፍ ያችን ኤክሴል ይሞላል፣ ወደ ብርሃንና ሰላም ይልካል፣ ለኛም ይልካል። እነዛ በልዩ ሁኔታ ብርሃንና ሰላም ቅድሚያ ሰጥቷቸው ነው ህትመቱ የሚከናወነው። ግን ይሄም የማኑዋል ባህሪ ስላለው እስከ መቼ በሚለው የኛ መረጃ ቴክኖሎጂ የገቢዎች ሚኒስቴር መረጃ ቴክኖሎጂ ይሄም በሲስተም እንደዚህ አርጀንት በልዩ ሁኔታ በፍጥነት መታተም ያለባቸው በቴክኖሎጂ ታትመው እንዲታተሙ ያው ስራው እያለቀ ነው ያለው። ነገ ቴክኖሎጂ የሚሰራው የማልማቱ ስራ ሲጠናቀቅ ቅድም አቶ ዮሴፍ የገለጸው ቅርንጫፎች በልዩ ሁኔታ ታተምን ብሎ የሚጠይቁበትም በቴክኖሎጂ የሚጠይቁበትም ደረጃ እንደርሳለን ማለት ነው። ያ ስራ የተሰራ ነው። በቅርቡ ሙከራው ሲጠናቀቅ ወደዛም ተግባር እንገባለን እና ፍጥነቱም የጨመረ ነው የሚሄደው። መልካም እንግዲህ የደረሰኝ ህትመት ጥያቄ ይቀርባል፣ ይታተማል፣ ክፍያ ተፈጽሞ ይታተማል። ከዛ በኋላ ያለው ሂደት የስርጭት ሂደት ነው። ሌላው ትንሽ ጥያቄ ይነሳበት የነበረው እኔም ብርሃንና ሰላም ሄጃለሁ፣ ብራንቾች ላይም ሄጄ በጎበኘውበት አጋጣሚ የታተሙ የደረሰኝ
ሰነዶች ወይም ፓዶች በተለያዩ ሩሞች ያለሁና ከስርጭት ጋር በተያያዘ የብርሃንና ሰላም የገቢዎች ሚኒስቴር እንዲሁም የግብር ከፋይ ኃላፊነት እንዴት ነው የሚነሳው? እዚህ ጋር ስርጭቱ በማን ነው እየተመራ ያለው? በዋናነት ግብር ከፋዮች ጋር መድረስ ያለበት ሂደት ምንድን ነው የሚመስለው? እሱ ነገር ቢነሳ፣ ምክንያቱም የተለያየ ቦታ ላይ ስጠይቅ የተለያየ ምላሽ ነው ያገኘሁትና ግልጽ የሆነ ነገር ማግኘት አለበት ግብር ከፋይ ብዬ አስባለሁ። የስርጭቱ ሂደት ምንድን ነው የሚመስለው? ማን ነው የሚመራው ይህንን ጉዳይ? ከብርሃንና ሰላም ይጠበቃል የምንለው ብርሃንና ሰላም በየክልሉ የሚገኙ ታክስ ተቋሞችን ያውቃቸዋል። የገቢዎች ሚኒስቴርም ቅርንጫፎችን ያውቃል። ልክ ህትመቱ ሲጠናቀቅ ያው ባለው ኮሚኒኬሽን ወይ ደግሞ የግንኙነት መስመር ህትመቱን መጠናቀቁን ለታክስ ማዕከላት መግለጽ ነው። ብርሃንና ሰላም ከታክስ ማዕከላት የሚጠበቀው ብርሃንና ሰላም እንደዛ ህትመቶች ከጨረሰ በአስቸኳይ ወስዶ ራሱ አሁን ስርጭቱ ተካሄደ ያለው ቀጥታ ብርሃንና ሰላም ግብር ከፋይ ብርሃንና ሰላም ሄዶ ሳይሆን ታክስ ማዕከላት ኃላፊነቱን ወስደው ግብር ከፋይ መጀመሪያ ደረሰኝ ታተምሎ የጠየቀባቸው ግብር የሚከፍሉባቸው ታክስ ማዕከላት ኃላፊነቱን ወስደው ደረሰኙን ከብርሃንና ሰላም ተረክበው ለግብር ከፋዩ ደርሶልሃል የሚል ጥሪ ካደረጉ በኋላ ነው ግብር ከፋዩ ደረሰኙን እንትን የሚለው። ከግብር ከፋዩ የሚጠበቀው ህትመቱን የጠየቀው ቅርንጫፍ ላይ ነው የጠየቀው ታክስ ማዕከሉ ላይ ነው። መጥቶልኛል ወይ የሚለውን ኮሚኒኬሽን የሚያልቀው እዛ ነው። ግን አንዳንድ ጊዜ ደግሞ ግብር ከፋዮቻችንም ደረሰኙን የታተመው ራሱ የሚፈልጉት መቼ ነው ሲያልቅበት ነው ወይ የሚጠይቀው ወይስ የሆነ ጊዜ ስታንዳርድ አውቆት የሆነ ሲቀረው ነው የሚጠይቀው ላይ ክፍተት እንዳለውላ አንዳንድ ታትሞ ቅርንጫፎች ላይ ጥሪ ቢደረግላቸው ማይስቱም ግብር ከፋዮች አሉ። እጃቸው ላይም ስላለ ግብይት እስኪፈጠርም አንዳንድ ሴክተሮች ሩቲን ግብይት በየቀኑ ግብይት ያላቸው ሴክተሮች አሉ። መተው ግብይት ሆኖ ደረሰኛን እስኪፈልጋት ደረሰኛን የሚቆየው ታክስ ማዕከላት ጋር ችላ ማለት ነውና ልክ ግብይቱ ሲደርስ በአስቸኳይ ደረሰኝ ነው ማለት። እሱ ብቻም አይደለም። አሁን ዘገየ በተለያየ ምክንያት ቆየም ሲባል ግብር ከፋይ ወደ ህትመት የሚመጣው ደረሰኝ ጥያቄ የሚያነሳው መቼ ነው? ደረሰኛን ለግብይት ሲፈልጋት ነው። ግን መሆን ያለበት ምንድን ነው? ደረሰኙ በእጁ ሊኖር ይገባል። የህትመት ፈቃድ ጠይቆ ኮንቶኑ ጠይቆ ተከታትሎ ሊረከብ ይገባል። ግብይት ሲመጣ በአስቸኳይ ሲፈልግ አጋጣሚ ባይደርስስ ለምሳሌ ህትመቱን ያዘውን ቅርንጫፉ በሆነ አያምጣውና ብርሃንና ሰላም ቢዘገይ ስቶርም ላይ ባይኖር እኛ ጋር ግብይቱ መጥቷል ምን ሊሆን ነው? የግብይት መቋረጥ ሊያጋጥመው ነው ማለት ነው። አስቸኳይ ግብይቶች ሲመጡ ምን ነው የሚሰጠው? ከዛ በኋላ ፕሮሰሱ እንደ አዲስ ሲጀምረው ማተሚያቱም ላይ አንዳንድ ነገሮች ይፈጠራሉ። እዚህም ጋር ገቢዎች ሚኒስቴርም አካባቢ አንዳንድ መዋከቦች ስለሚፈጠሩ ግብር ከፋዮች ምን ጊዜም መጀመሪያ ከፍላጎት አነሳስ አትመው ከጠየቁ በኋላ እስከ መቀበል እስከ መረከብ ባለው በጣም ጥንቃቄ ሊያደርጉ ይገባል ነው። አቶ ሬድዋን ከዚህ ጋር በተያያዘ ልክ ነው። ምክንያቱም ግብር ከፋዮች ጥያቄ አቅርበዋል፣ ደረሰኝ ታትሞላቸዋል። ደረሰኙን የመውሰድ ኃላፊነት አለባቸው። መታተሙን ከተከታተሉ በኋላ መውሰድ የነሱ ኃላፊነት ነው ብዬ አስባለሁና እሱን አለመውሰድ እንደ ችግር ሆኖ ግን የተለያየ ቦታ ላይ ለምሳሌ ክልሎች ላይ ከትራንስፖርት ችግር በተለያየ መንገድ ተንቀሳቅሰው ያንን ነገር ለማድረግ የሚቸገሩ አካላት ይኖራሉ፣ ብራንቾችም ወይም ግብር ከፋዮችና እሱ ነገር እንዴት ነው እየተመራ ያለው? ግን አሁን አንዳንድ ለክልል ገቢ ተቋማት ግን የሚገልጸው ምንድነው? ያው የክልል ግብር ከፋዮች አሁን አዲስ አበባ የፌደራል ቅርንጫፎች አብዛኞቹ ያሉት ትልቅ ከተሞች ላይ ነው። የግብር ከፋዮችን ቁጥር የዘና እንደነ ክልሎቹ ሰፋ ያለ አይደለም። ከርቀትም አንፃር ትላልቅ ኩባንያዎች ናቸው። ከተሞች ላይ ቅርንጫፍ ያላቸው ስለሆነ በቀላሉ ተደራሽ ማድረግ ይቻላል። ግን የክልል ገቢ ተቋማት ላይ ግን ቅድም ግብር ከፋዩ ህትመት የደረሰ ብሎ መከታተል አለበት ነው እንዳለ ሆኖ ጥሪ ማድረጉ ላይ ቶሎ ለምሳሌ ደረሰኙ መጣ እንዴት አድርጌ ነው ቶሎ ግብር ከፋዮቹ ደረሰኙ መልሶ ማወቅ ያለባቸው የሚለው ላይ መስራት ይጠበቃል ነው። ክልሎች ላይ አንዳንድ ክልሎችን ስናያቸው ደግሞ ሰፊ ናቸው፣ ትላልቅ ናቸው። ያንን በዞን ለያይቶ ይሄ ደረሰኝ የትኛው ዞን ነው የትኛው ቦታ ነው ብሎ አማካይ ቦታ ላይ ዞኖች አካባቢ ያንን ደረሰኝ ወስዶ ለግብር ከፋዩ ቅርብ ወይም ተደራሽ እንዲሆን ማድረጉ ላይ ትልቅ ስራ መስራት ይጠይቃል ነው። አሁን እንደ ባለን መረጃ አብዛኛው ደረሰኝ ከብርሃንና ሰላም ጋር ስራውን ስንገመገም ያለው መረጃ ምንድነው? አንዳንድ ክልሎች ላይ ትንሽ የተወሰነ ደረሰኝ ብርሃንና ሰላም ተጠናቀዋል፣ ግን ክምችቶች አሉ የሚለው አብዛኛው ክልሎች ላይ ይበዛል። ስለዚህ ክልሎች ቢያንስ የሆነ ቦታ ማስቀመጫ ማስረጫን ቦታ ቢያዘጋጁ ጥሪ ማድረጉም ላይ በቀላሉ
የግብር ከፋዮች ዝርዝር ስልካቸው ካለ በቴሌግራም በዋትሳፕም በሌሎች በስልክም ቶሎ እያገኙ ግብር ከፋዮቹ እንዲወስዱ ቢደረግ። አንዳንድ ጊዜ ምንድነው ግብር ከፋዩ ዋናው መስሪያ ቤት ይመጣል፣ እዛም ሲኬድ ስቶር ማኔጅመንቱ እዛ ድረስ ማስቀመጫው ማኔጅመንት ጥሩ ካልሆነ እዛ ጋር ያለው ድረስ አልደረሰልም ቢል መረጃ እንደርሰውና አዲስ አበባ እስከመምጣት ብርሃንና ዋናው መስሪያ ቤት እስከመምጣት አጋጥሞናል። በተግባር ብርሃንና ሰላም ሲኬድ ያሰራጫሉ፣ በዚህ ጋር አስረክባለሁ ይላል። ተመልሶ ክልሉ ሲሄድ ግን ደረሰኙ በኋላ ሲፈልግ የማግኘት ሁኔታም ስላለ ክልሎች የዛ ጋር ማጋዘን ማኔጅመንታቸውም ላይ በጣም መስራት አለባቸው ነው የምለው። እንግዲህ ሌላው ለአቶ ዮሴፍ የማነሳው ጥያቄ የግብር ከፋዮችና እንደዚሁም የብርሃንና ሰላም ጉዞ ወደፊት ምን መምሰል አለበት፣ የደረሰኝ ህትመት ጋር ተያይዞ ቀጣይነታችሁ በምን አይነት መልኩ ቢመራ በምን አይነት መልኩ ቢሄድ መልካም ነው ትላላችሁ? እንዴት እንቀጥል የሚል ሀሳብ ማስተላለፍ ይችላሉ በዚሁና ምን መምሰል አለበት የግብር ከፋዮችና የእናንተ ግንኙነት ከዚህ በኋላ ባሉት ጊዜያት? እንግዲህ እንደ ተቋም እንደተባለው ይሄ ማኑዋል ደረሰኝ ኦፕሽን ነው ማለት ከካሽ ሬጂስተር ቀጥሎ ካሽ ሬጂስተሮች ችግር ሲያጋጥሙ የምንጠቀምበት ነው። ግን ይሄ ደረሰኝ ጥቅም ላይ የመዋል ፕሮባቢሊቲው ገና ነው፣ ይውላል ብለን እናስባለን። ስለዚህ እንዴት አድርገን የትዕዛዝ ከትዕዛዝ እስከ ፕሮሰሲንግ እስከ ስርጭት ያለውን ነገር እንዴት አድርገን እናዘምነው፣ እንዴት የግብር ከፋዩን ምቾት እንጠብቅ የሚለውን ነገር ያው ዴቱ ዴይ የምንሰራበት ጉዳይ ነው። ከእናቶ ሬድዋን ብዙ ቲም አለ አንድ ላይ የገቢዎችና የብርሃንና ሰላም። ስለዚህ ብዙ አይዲያዎች አሉ፣ ብዙ የቴክኖሎጂ ኢምፕሊሜንቴሽኖች አሉ። በእኛም በኩል በእነሱም በኩል የዳታ ቅብብሎሹን ጥርት ለማድረግ ፕሮብሌሞችን ቶሎ አይደንቲፋይ አድርገን መልስ ለመስጠት ፕሮሰሶችን በአግባቡ ለመከታተል። ከዛ ውጭ ግን ከከስተመሩ ፖይንት ኦፍ ቪው ወይም ከግብር ከፋዩ እይታ አንጻር የማዘዝ ስራዎቹን የመከታተልና የማሰራጨት ስራውን በጣም ለሱ የቀረበ ለማድረግ የተለያዩ ነገሮችን እየተነጋገርን ነው። ኦንላይን ኦርደር ፔመንት ክፍያውንም ደረሰኝ ማለት ለክፍያው የሚፈልገውን ደረሰኝ። አሁን በአሁኑ ወቅት ምንድነው እየሆነ ያለው? ክፍያ ይከፍላሉ፣ የባንክ ስሊፕ ይዘው ይመጣሉ፣ ብርሃንና ሰላም መጥተው ደረሰኝ ይቆርጣሉ። ይሄ በጣም እንግልት ምክንያት ነው እና ብዙ ከስተመሮች በዚህ እንደሚማረሩ እናውቃለን። ስለዚህ አሁን ከገቢዎች ጋር ሆነን ወደ ሪሲት በደረሰኝ ኦንላይን ደረሰኛቸው ማግኘት የሚችሉበትን አማራጭ እየሰራንበት ነው። ዲቨሎፕመንት ላይ ያለ ነው ገና ግን እየሰራንበት ነው ለማለት ነው። ስርጭቱንም አሁን ብርሃንና ሰላም አይደለም በገቢዎች በቅርንጫፎች በኩል ኃላፊነት ተወስዶ እየተሰራ ነው። ግን ስቲል በተለይ ለክልል ቅርንጫፎች አስቸጋሪ ነው። ምክንያቱም ከሩቅ ቦታ ነው የሚመጡት የገቢዎች እንትን ብዙ ደረሰኝ ይዘው መሄድ አለባቸው። ትራንስፖርቴሽን ችግር ነው። እነዚህን ነገሮች ከግምት በማስገባት እንዲያው ከሌላ አካል ጋር ከሌላ የሎጂስቲክስ እና ትራንስፖርት አገልግሎት ሰጪ አካል ፖስታ ቤት አይነት ጋር ፓርትነርሺፕ ፈጥረን ስርጭቱን አንድን የሚደረግበት ምክንያቱም ፖስታ ቤት ከሌሎች በተሻለ በየክልሉም በየምንም እንትላለው እና እንደዛ አንድን የሚደረግበት መንገድም እያየን ነው እና ቀስ በቀስ ያው ነገሮች እየተሻሻሉ ይመጣሉ የሚል ሀሳብ አለ። ከስተመሩ ግን ወይም ግብር ከፋዩ ግን በተቻለ መጠን አዌርነሱን ጨምሮ በተለይ ከዚህ ከደረሰኝ ጋር በተያያዘ ከፕሮሰሱ ጋር ከአከፋፈሉ ጋር ትዕዛዝ አሰጣጡ ጋር የመሳሰሉት ነገሮች በየቦታው እነሱ ግብር ከፋዩ ገቢዎችም ጋር እነዚህ አዌርነስ የሚሰጡ አካሎች አሉና ከእነሱ ጋር አንድ ላይ በመሆን ለመረዳት ቢሞከር ጥሩ ነው ለማለት ነው። አሁን ከግብር ከፋይም ብቻ ሳይሆን ያው ግብር ከፋዮች ያው ግብር ከፋይ ናቸው። የደረሰኝ ህትመት ጠይቀዋል፣ ያው ከፍሏል። ግን ያው እስካሁን ባለው ቅድም አቶ ዮሴፍም እኔም እንዳልኩት ደረሰኝ ስርጭት የሚካሄደው በገቢዎች ሚኒስቴር በኩል ነው። ግብር ከፋዩ ከጠየቀ በኋላ ሌላ የተለየ
ውጣ ውረድ እንዲኖርበት አይጠበቅም። ግብር ከፋዮች ጠየቁ። ቅድም ከብርሃንና ሰላም እንደተነሳው ከ7 እስከ 10 ቀናት ህትመቱ ይፈጃል። በእነዚያ ቀናቶች የዓመት ከ7 ቀን እስከ 10 ቀናቶች ሲፍ ያለው ኖርማል ፕሮሰሱን ነው። ግን አንዳንድ ጊዜ በጣም አስቸኳይ ቅድም አቶ ዮሴፍ ላላቸው ስፔሻል ልዩ ለሚባሉ ዘርፎች ግን ብርሃንና ሰላም ዲጂታል የህትመትም አሰራር ስላለው እነሱ በጥቂት ቀናቶች በአንድ ቀን በሁለት ቀን ብርሃንና ሰላም የሚያደርስበትም ሁኔታ አለ። ግን ተደራሽነቱን በተመለከተ ግን አሁን ከብርሃንና ሰላም የተያዘው ቆጆ ነው። ሎጂስቲክስ ለምሳሌ አንዳንድ የሚያሰራጩ አካላትን አስበናል የሚል አለ። መረጃውም ላይ ዘሴም የኛ ቅርንጫፎችም ብርሃንና ሰላም የታተመው ህትመት ምን ስታተስ ላይ ነው የሚል አንድ አፕሊኬሽን ነገር ኖሮ እያንዳንዱ ቅርንጫፍ ማየት ቢችል ግብር ከፋዮች ሄዶ እዛ ቅርንጫፍን እንደሚጠይቁትና ወይ ታክስ ማዕከልን ምን ላይ ነው የሚለውን ወይ ግብር ከፋይ ሊመጣ ይገባል፣ ወይ የኛ ታክስ ማዕከል ሰራተኞች ሊመጣ ይገባል፣ ወይ ገቢዎች ሚኒስቴር ተደውሎ ዋና ገቢዎች ሚኒስቴር ዋና መስሪያ ቤት ያሉ ባለሙያዎች ቅርብ ስለሆኑ ከብርሃንና ሰላም ተገናኝተው ነው ስታተሱን የሚያውቁት። እና አሁን ብርሃንና ሰላም አንደኛ አደራ ምለው አፕሊኬሽን አንድ የጀመራት እንዳለች አውቃለሁ። አንድ ሶፍትዌር ይዘረጋሉ እንደ ሀገር አቀፍ ቢያደርጉት ግብር ከፋዩም ቢቻል የሚያይበት ቢያንስ እንኳን የገቢዎች ታክስ ማዕከላት ያዩና ያንተ አልተጀመረም፣ ያንተ ሂደት ላይ ነው፣ ያንተ ታትሟል። እሱ ብቻም አይደለም ነገሮችን በቀላሉ ማቅለል የምንችለው በቃ አሁን የጀመራትን አንድ አፕሊኬሽን ያለች ይመስለኛል። እሷን በደንብ አስፋፍተዋት የኛ ቅርንጫፎችም ምን ያህል ደረጃ ምን ያህል ታትሞልኛል ከዛ ምክንያቱም ኮስት አውጥቶ ከሩቅ ነው ለመጫን የሚመጣው ያውቃል። አንዴ ኮሙኒኬት ያደርጋል። ያችን እሷን ብትፈጠር ግብር ከፋዩን በቀላሉ ማወቅ ቢችልበት ቢፈጠር የጀመራት አለች ሰፋ ብላ እሷ የኛን ቅርንጫፎች ግብር ከፋዮችም አይተው ስታተሳቸው የሚያውቁበት ቢኖር ብዙ መልፋትም ብዙ ወጪ ማውጣቷም ብርሃንና ሰላም በአካል ማውጣቷም የቀነሰች ነው የምትሄደው። ግብር ከፋዩ ደረጃው እዚህ የኔት መድ ያለበት ደረጃ ይሄ ነው። ካልተጀመረ ደግሞ ለምን አልተጀመረም ብሎ ለማንሳት እንዲመቸው ብርሃንና ሰላም ያችን ሰፋ ቢያደርጋት የጀመራትን አንድ ጥሩ ነው። ሁለተኛ ብርሃንና ሰላም ለምሳሌ አሁን ቀደም ያለው ሎጂስቲክስ ያሰቡ ጥሩ ሆኖ ቅርንጫፍም ቢኖር ለምሳሌ ግብር ከፋዮቹ የማተሚያቱ ደንበኛ ናቸው። ገቢዎች ሚኒስቴር ደረሰኝ ሽያጭ የሚያካሂዱበት ደረሰኝ ማተሚያ ቤት ላይ በፊት ቢሆን ኖሮ በየቦታው ነው የሚታተመው። እሱ የራሱ ስጋቶች ስላሉት ብርሃንና ሰላም ነው የታተመ ያለው። ቅርንጫፍም አይነት ቢኖር ለምሳሌ የሆነ ክልል ላይ የሆነ ቅርንጫፍ ቢኖር ሚኒመም ተጭኖ ይሄዳል። እዛ ቅርንጫፍ ላይ ስርጭት የሚካሄድበትን ቢኖር ደግሞ ነገሮችን አንድ ማቅለያ መንግስት ስለሆነ ብርሃንና ሰላም እሱ ላይ አንድ ስራ ቢሰራ የሚለው የአቶ ዮሴፍ እዚህ ስላሉንና አጋጣሚ ዲጂታል ዲፓርትመንትም ኃላፊ ስለሆነ ጥያቄ ማለት ነው። ያም አንድ ቢኖር የሚል ነው። ሌላው እንግዲህ የመጨረሻ ሀሳብ አድርጌ የማነሳው ጥሩ ውይይት ነው ያደረግነው። ምናልባት እኔ ያልጠየቅኩት ወይም ደግሞ እዚህ ፕሮግራም ከተገኘን አይቀር ወይም ስለደረሰኝ ከተነሳ አይቀር በዚህ ፕሮግራም መተላለፍ አለበት የምትሉት መልእክት ካለ እሱን እናንሳና ፕሮግራሙን እናጠቃልላለን። በእኔ በኩል ያለው ምንድነው ማነሳው ኪውአር ኮድ ምስጢራዊ ደረሰኝ ህትመት እንደምታውቁት በጣም ቻሌንጅ የነበረው ቅድም በተገለጸው መልኩ በዛን ጊዜ በነበረው የ10ኛ ደረሰኝ ህትመት ድጋሚ በማተም ህትመት ተጠቃሚ የሆኑ አካላት ነበሩ። አሁን እኛ እንደ ገቢዎች ብዙ ደረሰኝ በ10ኛ ደረሰኝ ብዙ ታክስ ይደበቅ ነበረ። ሀገር ማግኘት የነበረባትን ብዙ ገቢ ታጣ ነበረ። ከዛም ውጭ 10ኛ ደረሰኝ ሲታተም ተጠቃሚ የነበሩ አካላት አሉ። ያው እነዚህ አካላት ማተሚያቱንም ላይ አንዳንድ መፍጠር ኪውአር ኮዱ ህትመቱም መሀል ላይ አይሳካም እኮ ይቆይባቸው አሁንም ያጋጠመ ነው። አንዳንድ ግብር ከፋዮች ወደ ስርዓቱ ገብተው የደረሰኝ ጉዳይ ሲያነሱ 2 ወር 3 ወር ይቆይብሃል የሚል ገና ግብር ከፋይ ላይ ውዥንብር ፈጥሮ ያን ያቀርባሉ። ታክስ ማዕከልም ቀርቦ ይቆይብኛል የሚለውን ከቢዝነስ ከመውጣት ማሰብ እኛንም መተው እስከመጠየቅ አሁን የብርሃንና ሰላም ስታተስ ወይም ደግሞ ያለበት ሁኔታ ቅድም አቶ ዮሴፍ የገለጸው ነው። አሁን ያለንበት የቀድሞውን እየጨረስን ጥሩ ደረጃ ላይ ነው ያለነው። ማኔጅ ማድረግ ችለናል። አሁን አዲስ ህትመት አዲስ ከሚገቡ ጎርካዎች በስተቀር ከነባሮቹ ሲጨርሱ ነው የሚጠይቁን የሚልም ስላለ በቃ ወደ ኋላ የሚመለስ አይደለም ነው። አሁን ያ የሚረብሸው መካል ጉዳይ አስፈጻሚ ጥቅም ያጣው ድጋሚ ደረሰኝ በማተሙ ጥቅም ያገኘ የነበረውም የመንግስት ገቢ ደብቅ የነበረውም አካል ያ ነገር ማቆም አለበት ነው የምለው። ምክንያቱም አዳዲስ ወደ ግብር ስርዓት ወደ ስራ የሚገቡ አካላት መረበሽ የለባቸውም።
ምክንያቱም የገቢዎች ሚኒስቴር ወይ ደግሞ የገቢ ተቋማት አሁን ወዴት ይሄዱ ነው? ማኑዋል ደረሰኝ አማራጭ ነው ብያለሁ። ከካሽ ሬጅስተር ማሽንም አልፈው ወደ ኢንቮይሲንግ ስርዓት እየተገባ ነው ያለው። እነዚህ ስርዓቶች ደግሞ ሚስጥራዊ ኮድ ያላቸው ደረሰኝ ማጭበርበር በቀላሉ ማይቻልባቸው ነው። ብርሃንና ሰላም ደግሞ አቅሙን ያሳደገን ያለው እንደ ቀድሞ አይደለም። አሁን ባለፈውም እሳቸው እንደገለጹት መጀመሪያ ታተማው ደረሰኝ ግምት ሌላ ነበር፣ ሲጨምር አዳዲስ ማሽኖች እስከመጨመር ሲስተሞችን ሞደርናይዝ ወደ ማድረጉም የሄደ ነው የሚሄደውና እንደዚህ ነገሮች በአሁኑ ሰዓት በፍጹም አለመኖራቸው ግብር ከፋዩ ገቢ ተቋም የሚያስፈጽመው አካል ሊያውቅ ይገባል ነው። ስለዚህ ምስጢራዊ የደረሰኝ ህትመቱ እያደገ ጥራቱ እየጨመረ እንደሚሄድ ሁሉም አካላት ሊረዱት ይገባል የሚል ነው መልእክት ማስተላለፍ። እሺ ከልብ አመሰግናለሁ እንግዶቼ፣ ጊዜያችሁን ሰውታችሁ እንግዲህ ይህንን የመሰለ ፕሮግራም አዘጋጅተን ለግብር ከፋዮች እንድናደርስ ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። አቶ ዮሴፍ ታደሰ የዲጂታል ትራንስፎርሜሽን ዳይሬክተር በብርሃንና ሰላም ማተሚያ ድርጅት ማለት ነው፣ እንዲሁም አቶ ሬድዋን ከድር በገቢዎች ሚኒስቴር የታክስ መረጃና ሽያጭ መመዝገቢያ አስተዳደር ዳይሬክተር ለሰጣችሁን ማብራሪያና መረጃ ከልብ አመሰግናለሁ። ተመልካቾቻችን ሳምንት ደግሞ በተለያዩ ርዕሰ ጉዳዮች የምንመለስ ይሆናል። እስከዛው ግን ፕሮግራማችን አድምጣችሁ ጥያቄዎችና ሀሳብ አስተያየት ካላችሁ በዚህ ቪዲዮ ስር ኮመንት ላይ ልታስቀምጡልን ትችላላችሁ። እነሱን ተመልክተን ደግሞ አስፈላጊውን ወይም ደግሞ በቂ የምንለውን ምላሽ ይዘን የምንመለስ ይሆናል። ለሰጣችሁን ጊዜ እናንተንም ከልብ እናመሰግናለን። መልካም ሳምንት ይሁንላችሁ። ጤና ይስጥልኝ።